አመሻችሁ። ጌታ ስለነበረን ጊዜ ሁሉ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ድንቅ አምላክ ነው። ይህን ምሽት ስለሰጠን እግዚአብሔርን እናመሰግናለን። አሜን። እግዚአብሔር ይመስገን። ጌታ በመካከላችን አለ። እግዚአብሔር ደግሞ በመካከላችን ካለ ይባርከናል ማለት ነው። እግዚአብሔር ይመስገን። በስሜ በተሰበሰባችሁበት እኔ በዛ በመካከላችሁ እገኛለሁ ያለ ጌታ እሱ አለ። ስለዚህ ይባርከናል ማለት ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ሃሌሉያ። እስቲ እንጸልያለን። ጌታ እንዲባርከን በመካከላችን በብዙ ስልጣንና ሞገስ ደግሞ እንዲያልፍ ጊዜውንም ሰዓቱንም ለርሱ ለአምላካችን ለሰራዊት ጌታ ለእግዚአብሔር አሳልፈን በመስጠት እንጸልያለን። ሃሌሉያ አሜን። ሺባን ታላሃዲያና ማጋናቦራ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ትልቅ አምላክ ነው። እርሱ ትልቁ እግዚአብሔር ደግሞ ከኛ ጋር በዚህ ነው። ስለዚህ ይባርከናል። በስሜ ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዛ በመካከላችሁ እገኛለሁ ያለ ጌታ አለ። እስቲ አስተምረን እንበለው። ሌርዳቦራ ባጃና ማዲያና ማጋቦራ ባዳና ዋካሲያኪያና ማጋናቦራ ባሺኒያና ማንታ። አሜን። ኢየሱስ ስም ይባረክ። መንግስት ለዘላለም ይባረክ። ቃልህ ድንቅ ነው። አንተ ድንቅ ነህ። በመካከላችን ስላለህ እናመሰግንሃለን። እንድናመልክህ አቅም ስለሰጠህን አቤቱ አምላካችን እግዚአብሔር ሆይ የእግዚአብሔርን ስም የሚጠራ ይድናል ተብሎ እንደተጻፈ በአንተ መዳን ስለሆነልን እናመሰግንሃለን። በዚህ ያለነው አንተን ፍለጋ ነው። አንተ ደግሞ ትልቁ እግዚአብሔር በመካከላችን አለህና እንድትባርከን መንፈስህን በእኛ መካከል በኃይል እንድታደርግ በኢየሱስ ስም እንጸልያለን። ሁሉ ለክብር ይሁን። ዘመናችን በአንተ ቤት ውስጥ ይለቅ። ሁሉን አሳልፈን ላንተ እንሰጣለን። ሁሉን ያዘጋጀ እግዚአብሔር ነው ተብሎ እንደተጻፈ በአንተ ስለተዘጋጀልን ቸርነት ሁሉ እንባረካለን። ክብር ላንተ ይሁን በኢየሱስ ስም አሜን። ጌታ ይባርካችሁ። በጣም ግልጥ ያለች ትንሽ ቃል ለማካፈል በፊታችሁ ቆሜያለሁ። እግዚአብሔር ይመስገን። የቃል ትንሽ የለውም፣ ግን አጭር ሰዓት ለዚህ ለጸሎቱ በሚመች ሁኔታ ማለቴ ነው። እግዚአብሔር አምላክ የተባረከ ይሁን። ሁላችሁም የምታውቁትን ቃል ከዕብራውያን መጽሐፍ ምዕራፍ 11 2-3 ቁጥሮችን አነባለሁ። ከ1 እስከ 3 እንደዚህ ይላል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ደግሞ የሚያስረዳ ነው ይላል። ይሄ የእግዚአብሔር ቃል ለብዙዎቻችን ምናልባት በጣም በእውነት ወሳኝ የሆነ ቃል ነው። ልቦናችሁን ከፍታችሁ ብታዳምጡኝ በጣም ደስ ይለኛል። ይህ ቃል ስናጠናው እግዚአብሔር የሰራዊት አምላክ ለክርስቲያኖች ሁሉ በእምነት እንደሚመላለሱ የተሰጠ የመልእክት ቃል ነው እና ጥሪ ነው የሚያቀርበው። በእምነት ተመላለሱ ነው የሚለው። በዚህ የእግዚአብሔር ቃል ውስጥ ሁለት በጣም ዋና ቁልፍ ነገሮች እናያለን። የመጀመሪያው እምነት ማለት ምን ማለት ነው የሚል ሐሳብ ነው። እምነትን ያብራራልናል ምን እንደሆነ። ሁለተኛ የምናየው የእምነትን ማሳያ፣ አንድ ሰው እምነት አለው ብለን ስንል በሕይወቱ ውስጥ የምናይበት ነገሮች አሉና እሱን አጉልቶ የሚያሳይ የመልእክት ሐሳብ ነው። ስለዚህ አማኞች እንድንሆን የሰማይና የምድር አምላክ ልዑል እግዚአብሔር ይፈልጋል። እምነት በጣም ጥርት ባለ መንገድ ነው መጽሐፍ ቅዱስ የዕብራውያኑ ጸሐፊ የሚያስቀምጥልን የእምነትን ትርጓሜ። ብዙ አይነት እምነቶች አሉ። ከብዙ አይነት እምነቶች መካከል አንዱ እኔና እናንተ በዚህ የተገኘ ነው። በጌታ በኢየሱስ ክርስቶስ ዳግም ተወልደን ወይም የጌታ የኢየሱስ ክርስቶስን አዳኝነት አምነን የተሰበሰብን የእግዚአብሔር ቤተሰቦች ነን።
ሁላችን በዚህ ያለነው አንድ ቤተሰብ እንደሆነን በደም ኪዳን የተዋጀን ሰዎች እንደሆነን መጽሐፍ ቅዱሳችን ይነግረናል። በሁለተኛ ደረጃ ስለ እምነት ይሄ የእግዚአብሔር ቃል የዕብራውያኑ ጸሐፊ ሲያብራራልን በአእምሮ እርግጠኛ መሆንን የሚያሳይ ነው። እርግጠኞች ሰዎች እንደሆነን የሚያሳይ የመልእክት ሐሳብ ነው። በሶስተኛ ደረጃ ጥልቅ የሆነ መሰጠት ነው እምነት ማለት። ስለዚህ በአጭር ቃል እምነት ማለት እግዚአብሔር አምላክ ለተናገረው ነገር የተሰጠ የሰው ምላሽ ማለት እንደሆነ መጽሐፍ ቅዱስ በዚህ መንገድ ሊያብራራልን ይችላል ማለት ነው። እግዚአብሔር ያለንን፣ እግዚአብሔር የተናገረንን፣ እግዚአብሔር በብዙ አይነት ጎዳና እንደሚናገር መጽሐፍ ቅዱሳችን ይነግረናልና እግዚአብሔር ያለንን ነገር ለማመን አማኞች መሆናችን የሚታወቀው እግዚአብሔር ለነገረን ለእግዚአብሔር ቃል ምላሽ መስጠት የቻለን እንደሆነ ይህ የእግዚአብሔርን ቃል የዕብራውያኑን መጽሐፍ ስናነብ በዚህ መንገድ ያስረዳናል። ጥቂት የእግዚአብሔርን ሐሳብ እንዲያ እንረዳለን። እምነት ማለት በእግዚአብሔር የተነገረውን ነገር ማመን። ስለዚህ ጌታ በሕይወታችሁ ምንድነው ያላችሁ? ምንድነው ያለ? ስለ ቤተ ክርስቲያን ሊሆን ይችላል፣ ስለ ልጆቻችን ሊሆን ይችላል። ከእግዚአብሔር ቃል ጋር መስማማት፣ እግዚአብሔር ያለውን መቀበል፣ እግዚአብሔር ያለውን ተግባራዊ ለማድረግ መወሰን ማለት ነው እምነት ማለት። ስለዚህ እምነት በቻሌንጅ ውስጥ ሊያልፍ ይችላል። በቻሌንጅ ውስጥ ያላለፈ እምነት ሊሆን አይችልም። ከዚህ ከዕብራውያኑ ጸሐፊ 3 ዋና ቁም ነገሮችን በዚህ ምሽት ለማየት እንሞክራለን። ከዚህ ሐሳብ ሳልወጣ በጣም ደስ የሚል ነው። የዕብራውያን መጽሐፍ ስታጠኑት በውስጡ 11ኛው ምዕራፍ ላይ 40 ቁጥሮች አሉት። 40ም ቁጥር በጣም ጊዜ ወስዳችሁ ብታጠኑት በጣም የሚገርም ነገር ነው በዛ ቦታ ላይ የምታዩ። ስለዚህ 3 ነገሮች መረዳት ነው የምንችለው ከዚህ የእግዚአብሔር ቃል ጋር። በመጀመሪያ የምናየው እግዚአብሔር የወደፊቱን እምነት የሚባለው ነገር የወደፊቱን ነገር ተስፋ የሚያደርግ ነው። ዛሬ የሆነውን ሳይሆን ነገ የሚሆነው። ትናንት የነበሩ የአባቶቻችን ዛሬን አይተው ዘምረዋል። እግዚአብሔር አምላክ ለዘላለም የተባረከ። ትናንትና ከተራራው ማዶ በመከራ ውስጥ ሊሆን ይችላል፣ በችግር ውስጥ ሊሆን ይችላል። በምናልፍበት ሁኔታ ላይ በዛው ዛሬ ባለንበት ሁኔታ ሳይሆን ነገን ተስፋ እንድናደርግ እምነት ያግዘናል። ስለዚህ አንድ እምነት ያለው ሰው የሚያልፍበትን ሁኔታ ሳይሆን ባሻገር ያለውን የሚታየው ነገር ከመከራው ጸንተን እንድንቆም በምናልፍበት አሸንፈን እንድንሄድ የሚያደርገን ነገን ተስፋ ስናደርግ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ስለዚህ የሚታየው ነገር ላይ ብቻ እንድናተኩር መጽሐፍ ቅዱስ አያዘንም። የዕብራውያን ሰዎች የኖሩት በእነርሱ ጊዜ ለተፈጸመው ነገር ብቻ አልነበረም። እግዚአብሔር አምላክ በፊታቸው ባለው ነገር ላይ እምነት ነበራቸው። የምናጠናውም እሱ ነው። ዋናው መጽሐፍ ቅዱስ ዋናው ሐሳቡ እሱ። ስለዚህ የሃይማኖት ተጓዦች ነበሩ። በመከራ ውስጥ አባቶቻችን እየሄዱ ነው ያሳዩን ሕይወትን በመኖር ነው። ስለዚህ የቱንም ያህል ቻሌንጅ በፊታችን ቢኖር የሰማይንና የምድርን ጌታ እግዚአብሔርን እያየን ወደፊት እንድንሄድ የዕብራውያኑ መጽሐፍ ያስተምረናል። ስለዚህ ወደፊት ለመሄድ ተስፋ የሚያደርጉ ነበሩ አባቶቻችን። ስለዚህ ወደፊት ለመጓዝ የቆረጠ ልብ ያስፈልገናል። በተለይ አሁን ባለንበት ቻሌንጅ በበዛበት መከራ በበዛበት በዚህ ዘመን ማለት ነው። በሁለተኛ ደረጃ ከዚህ መጽሐፍ ከዕብራውያን ምዕራፍ 11 ከ1 እስከ 3 የምንማረው ነገር እምነት ዘመኑን ይመዝናል፣ ጊዜን ያያል፣ ጊዜን ይፈትሻል። መጽሐፍ ቅዱሳችን ሲናገር ዘመንን የሚመረምሩ 200 የኢሳኮር ልጆች ነበሩ ይላል፣ ጊዜን የሚያዩ። ስለዚህ በእግዚአብሔር መንፈስ ጊዜን ማየት በጣም ተገቢ ነው። ስለዚህ ዘመንን ስናይ ያለንበትን ነገር አሻቀበን እንድናይ ይረዳናል። የእግዚአብሔር ሰው ሐዋርያው ጳውሎስ በነበረበት ዘመን እግዚአብሔር አንድ ነገር አሳይቶት ነበር። እግዚአብሔር ያሳየው ነገር በገዢው ባለቃ ፊት እንደሚቆም ቻሌንጆች በፊቱ ነበሩ። ሞት የሚያስፈራ ጨለማ በፊቱ ነበረ። ያ ጨለማ፣ ያ ፍርሃት፣ ያ ጭንቀት፣ ያ ያለውን የነበረውን ለቅሶ በፊቱ ያለውን ነገር ሊያቆመው፣ በፊቱ ያለውን ነገር ሊያሳጣው፣ እምነቱን ወደኋላ ሊጥል እድል አልሰጠውም። እሱም እድል የሚሰጥ አምላክ አልነበረም። ችግሮቹ በጣም የጎሉ ናቸው። ያለውን ነገር የሚያስጥል ብዙ ነገሮች ጥለዋል። እሱ ብቻ ሳይሆን ወደ 200 የሚሆኑ ሰዎች ነበሩ በዛ መርከብ ላይ። ያላቸውን ነገር ሁሉ ከዛ በላይ የሆኑ ሰዎች ያላቸውን ነገር ሁሉ አጥተዋል። ግን ይሄ ሰው የተናገረው ነገር አንድ ነገር በጣም ልብ የሚነካው ነገር
የሱ የሆንኩት የሰማይና የምድር አምላክ ልዑል እግዚአብሔር በፊቱ የሚያገለግለው አንድ ነገር ነግሮኛል አላቸው። ይሄ ቻሌንጅ ቢኖር ይሄ መከራ ቢኖር ከመከራው ባሻገር ድል እንዳለ ማናችንም አንዳች ነገር እንዳንሆን እግዚአብሔር የሰራው አምላክ ምን አድርጎኛል ነው የሚለው ነግሮኛል። ስለዚህ እኔ ሄዳለን ችግሩን አትዩት ነው የሚለው። አያችሁ አማኞች ስንሆን የምናልፍበትን ሳይሆን ባሻገር እንድናይ አቅም ይፈጥርልናል። ስለዚህ ዛሬ አሻቅበን እናያለን። ሁኔታውን ሳይሆን ከሁኔታው በላይ የሆነውን የሰራዊትን አባት እግዚአብሔርን የምናይ በማመን የታገስን ሰዎች በማመን ወደፊት የምንሄድ ሰዎች እንድንሆን እግዚአብሔር ይፈልጋል። ዛሬ አንድ ነገር ነው ልነግራችሁ በመካከላችሁ የቆመ ምንድነው? ፊታችሁ ላይ የቆመ ቻሌንጅ የሆነባችሁ አላሻግር ያላችሁ ይሄን ትልቁን እግዚአብሔርን እንዳታዩ የጋረዳችሁ ነገር ምን እንደሆነ ባላውቅም ግን ከተራራው ማዶ እግዚአብሔር ዜማ አለው። ከምናልፍበት ከጨለማው ባሻገር እግዚአብሔር ንጋት አለው። ክብር ለጌታ። ሊነጋጋ ሲል ነገሮች ጨለማ ሊሆኑ ይችላሉ። በህይወታችን ላይ ቢሆን፣ በትዳር ላይ ቢሆን፣ በልጆቻችን ላይ ቢሆን፣ በምንኖርበት በዚህ ምድር ቢሆን፣ በምድራችን ላይ ቢሆን ጨለማው ቢበረታ ከጨለማው ማዶ ጌታ አለ። ያሻግራለሁ ያለ ጌታ ተሸክሞ ያሻግረናል። ክብር ለጌታ። ስለዚህ እንደ ጳውሎስ እንደ እግዚአብሔር ሰው አሻቅበን የምናይ ሰዎች እምነታችን በዚህ ልክ ነው። እምነት ዘመንን መርምሮ ከዘመን ባሻገር የሚዘምር ትውልድ እግዚአብሔር ይፈልጋል። እስር ቤት ሆነው አባቶቻችን ዛሬን ዘምረዋል። ሕዝብን አበዛልን ብለዋል። እግዚአብሔር ያበዛናል፣ እግዚአብሔር ያሰፋናል ብለው ዘምረዋል። እግዚአብሔር እንደተናገረው ዛሬ ምድሪቱን በብዙ እግዚአብሔር እንደባረከ መጽሐፍ ቅዱሳችንን የተናገረውን እውነት ቆመው የዘመሩ አባቶች ዛሬ ክብሩን አይተዋል። እግዚአብሔር በእኛ ውስጥ ክብሩን ይገልጣል። አሜን ወዳጆች ሆይ፣ ስለዚህ አሻቅበን ነው ማየት ያለብን፣ ነገን ነው ማየት ያለብን። ዛሬ ላይ ቆመን ተስፋ ልንቆርጥ አይገባም። ጳውሎስ አየ፣ ያየውን ነገር ይዞ ቆመ። እግዚአብሔር በቀኑ መጨረሻ ግን እግዚአብሔር የፈቀደውን ነገር ሲያይ አንድም ሰው ከዛ መርከብ ውስጥ የሞተ ሰው አልነበረም። ሁሉም በሰላም እግዚአብሔር ወዳለው ቦታ ደረሱ ይላል። ክብር ለጌታ። ወዳለን ስፍራ እንደርሳለን። እግዚአብሔር ወደ ተናገረው ስፍራ ለመድረስ ስብርባሪ እንኳን ቢኖር እግዚአብሔር የተናገረው ነገር ወዳጆች ሆይ መሬት አይወድቅም። ክብር ለጌታ። ስለዚህ ጸንተን ልንቆም ያስፈልጋል። በርትተን ልንቆም ያስፈልጋል። አሻቅበን ልናይ ያስፈልጋል። ሁኔታውን ሳይሆን በሁኔታው የምንዋጥ ሰዎች መሆን የለብንም። እግዚአብሔር ትልቅ አምላክ ነው። በሶስተኛ ደረጃ በዚህ መጽሐፍ የምንማረው ምንድነው? እምነት የእግዚአብሔርን ምስክርነት የሚያመጣ እንደሆነ ነው። ምክንያቱም መጽሐፍ ቅዱስ ቁጥር 2 ላይ ሲናገር እንደዚህ ይላል፣ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። ክብር ለጌታ። በፈተና ውስጥ ጸንተው በመቆማቸው፣ በመከራ ውስጥ ታምነው ጸንተው በመቆማቸው እግዚአብሔር የሰማይ የምድር አምላክ ስለነሱ ምን አደረገ ነው የሚለው? መሰከረላቸው ነው የሚለው። ያለ እዚያ እግዚአብሔር ያለ እንደዚህ አይነት እምነት እግዚአብሔርን ደስ ማሰኘት አይቻልም። በፈተና ውስጥ ጸንቶ መቆም፣ በመከራ ውስጥ ታግሶ መቆም እግዚአብሔር ከአባቶቻችን ሕይወት እኛን አስተምሮናል። የሕይወትን እርካታ ማሰብ የሚቻለው ወዳጆች ሆይ ጸንቶ በመቆም ነው። እግዚአብሔር ዛሬ ጽናትን ከኛ ይፈልጋል። በምናየው ነገር የምንደናበር ሰዎች እንድንሆን እግዚአብሔር አይፈልግም። እግዚአብሔር ምን ብሎናል? እግዚአብሔር ምን ተናግሮናል? እግዚአብሔር የተናገረን ላይ እንድንበረታ እግዚአብሔር ይፈልጋል። እግዚአብሔር ቃል ሲናገር በአራተኛ ደረጃ ልሰጣችሁ የምፈልገው እምነት የእግዚአብሔርን ኃይል ይረዳል። ራሱ የእግዚአብሔር ኃይል ምን ያህል ፓወር እንዳለው እምነት ይገነዘባል። ለዚህ ነው መጽሐፍ ቅዱስ ቁጥር 3 ላይ ሲናገር የሚታየው ከሚታየው እንዳልሆነ እናስተውላለን ይላል። ክብር ለጌታ። እምነት በማየት የሚሆን ሳይሆን ከማየት ውጪ ያለው ነገር እንደሆነ መጽሐፍ ቅዱስ ነው የሚነግረን። እሱ ነው። እምነትም ከምንድን ነው የሚለው? ከመስማት ነው። መስማትም ደግሞ በእግዚአብሔር ቃል። ክብር ለጌታ። የሰማነው ነገር ዛሬ እሱ ነው የሚያሻግረን። ስለዚህ ሁኔታውን አትዩ፣ ከሁኔታው ውጡና ባላችሁ ነገር ላይ ልትጸኑና ልትቆሙ ያስፈልጋል። እግዚአብሔር አዘዘ እርሱም ሆነ ነው የሚለው። ማን አዘዘ? እግዚአብሔር አዘዘ። ምን አላችሁ? እግዚአብሔር። ለግል ሕይወታችሁ ሊሆን ይችላል። እግዚአብሔር የሚናገርበት መንገድ መቼስ ብዙ ነው። እግዚአብሔር ባለን ነገር ግን ጸንተን መቆም የኛ ድርሻ ነው። እሱም በቀኑ መጨረሻ
በዕጣ ክፍላችን ላይ የሰማይና የምድር አምላክ ልዑል እግዚአብሔር እኛን ያቆመናል። ስለዚህ ጸንተን ልንቆም የግድ ነው። እምነት የእግዚአብሔርን ኃይል የሚገነዘብ እንደሆነ መጽሐፍ ቅዱሳችን ይነግረናል። ምሳሌ ላይ ምዕራፍ 3 ላይ እግዚአብሔር ቃል ስታጠኑ በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል። በማን? በእግዚአብሔር። በእውቀትህም አይደለም፣ በችሎታህም አይደለም። የተደገፍከው ጌታ እርሱ ያሻግርሃል። የተደገፍከው ያ እግዚአብሔር፣ የተመካበት ያ እግዚአብሔር ካለህበት ሁኔታ ምን ያደርግሃል ነው የሚለው? ያወጣሃል። ክብር ለጌታ። ያወጣናል። ነገሮችን እግዚአብሔር ይቀይራል። የተባበሩት መንግስታት ቢነሱ እግዚአብሔር ለኔና ለናንተ የተናገረውን ነገር እግዚአብሔር ወደ ኋላ አያስቀረው። እግዚአብሔር ያለው በህይወታችን ይሆናል። እስቲ አሜን በሉ ወዳጅ። አዎ እግዚአብሔር ያለው። ስለዚህ ያመንኩን እንጂ ያላመንክ አትሁን ይላል መጽሐፍ። ስለዚህ አማኞች እንድንሆን ነው እግዚአብሔር ይፈልገው እና ይህ የእግዚአብሔር ቃል የምናየው የሚነግረን ነገር እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ያላየነውን ነገር ደግሞ የሚያስረዳ የሚያብራራ የለም ግን አለ። ምንድነው የሰማነው? ከእግዚአብሔር ነው የሰማነው። ያ የሰማነው የተስፋ ቃል ዛሬ ጽኑ መልህቅ ይሆነናል። ክብር ለጌታ። እሱ ያቆመናል፣ እርሱ ያበረታናል። እግዚአብሔር ይመስገን። ስለዚህ ወዳጆቼ ሆይ ዛሬ በእግዚአብሔር መንፈስ የምነግራችሁ ነገር ቢኖር ያላችሁን ቅንጣት የምታክለውን እምነታችሁን ይዘን ያ እግዚአብሔር በተናገረን ነገር ላይ ጸንተን እንድንቆም። ለዚህ ነው ኤርምያስ ሲናገር በ32ኛው ምዕራፍ ላይ እንዲህ ይላል፣ አቤቱ ጌታ እግዚአብሔር ሆይ እነሆ ይልና አንተ ሰማይንና ምድርን በታላቅ ኃይልና በተዘረጋች ክንድ ፈጥረሃል፣ ካንተም የሚያቅትህ ነገር የለም። ሁሉን ትችላለህ፣ በሁሉ ላይ አንተ ምን አለ? ስልጣን አለ ይላል። ይህ ሰው ወዳጆች ሆይ የሚገርም ጸሎት ነው የሚጸልየው። እግዚአብሔር የሰራዊት አምላክ የሚሰራውን ሥራ ያውቃል። እግዚአብሔር ወዳጆች ሆይ ትልቅ አምላክ ዘላለማዊ ንጉሥ ነው። እሱን ታምነን በዘመናት መካከል አናፍርም። እግዚአብሔርን ተደግፈን ወዳጆች ሆይ አንወድቅም። እግዚአብሔር ትልቅ ነው። ኤርምያስ የነገረን ነገር ቢኖር እሱ ነው። አንተ በዘመናት መካከል ታላቅና ብርቱ አምላክ ነህ። እሱ ዘላለማዊ አምላክ ነው እግዚአብሔር። አንተ ትልቅ አምላክ ነህ። ለአንተ የሚሳን ነገር ደግሞ የሚያቅት አንዳች ነገር የለም ነው የሚለው። በሁሉ ላይ ስልጣን አለ። የጸሎቱ ዝማሬ ነው። ስለዚህ አንተ ሁሉን ነገር ማድረግ ትችላለህ። ፈጠርከው ፍጥረት በሙሉ አንተ ነህ። የሚሳን ነገር የለም። እግዚአብሔር ሁሉን ማድረግ ይችላል። በሁሉ ላይ የሰማይና የምድር አምላክ ልዑል እግዚአብሔር ስልጣን አለው። ይልቁንም በእኛ በልጆቹ ላይ እግዚአብሔር ትልቅ ስልጣን አለው። ስለዚህ ወዳጆቼ የተናገረንን ጸንተን እንያዝ። እግዚአብሔር ይችላል። ይሄ ሰው ይሄን ቃል የተናገረበት ዘመን ስታስቡ በጭንቀት ውስጥ ሆኖ ነው፣ በወህኒ ቤት ውስጥ ሆኖ ነው። ለእግዚአብሔር የሚያቀርበው ካለበት መከራና ችግር የተነሳ እግዚአብሔር የሰራዊት አምላክ አንተ ትችላለህ፣ ላንተ የሚያቅተ ነገር የለም። ስለዚህ ምንድነው ዛሬ ለኔና ለናንተ ከባድ የምንለው? በከበደን ነገር ላይ እግዚአብሔር እሱ ትልቅ ነው። ስለዚህ ጸንተን የምንቆም የእግዚአብሔር ቤተሰቦች ልንሆን ያስፈልጋል። ለዚህ ነው የእግዚአብሔር ቃል ኤልሳቤጥ ስትናገር በምዕራፍ 1 ሉቃስ ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም። ክብር ለጌታ ይሁን። መካኒቱ ምንም ልጅ አይታ ማታቅ በእድሜ ያረጀችዋ ሴት ነገሯን እግዚአብሔር ሲጎበኘው እሷም ባሏም ነገራቸውን ጨርሰው ባሉበት ሰዓት ላይ እግዚአብሔር መጣና የ6 ወር ነፍሰ ጡር ሲያደርጋት አንደበቷ ተከፈተና እንዲህ አለች፣ ለእግዚአብሔር የሚሳነው ነገር የለም። ለኔ ለደካማዋ እግዚአብሔር ምሕረት ሲያደርግ አይቻለሁ። በቤቴ ጉብኝት ሆኗል። ክብር ለጌታ። እግዚአብሔር የተናገራችሁ የቱንም ያህል የዘገየ ነገር ቢኖር እግዚአብሔር በሰዓቱ የኛን ጉዳይ ይፈጽመዋል። ክብር ለጌታ። እግዚአብሔር ዘገየ አቅም አጣሁ ብሎ የሚተወው ጉዳይ የለው። ለእርሷ ለዚች እናንተ ለምታቋት ለኤልሳቤጥ ለእግዚአብሔር የሚሳነው ነገር ስለሌለ ስንት ጊዜ ነው አለች? 6ኛ ወሬ ነው እኔና ቤቴ ከታየናል፣ በእግዚአብሔር ከተጎበኘን፣ ባለቤቴም እኔም ነገራችንን ብንጨርሰው የኛን ጉዳይ ያልጨረሰ እግዚአብሔር እርሱ የኛን ቤት ሰራዋል። ክብር ለጌታ። ያንተን ጉዳይ እግዚአብሔር ይሰራዋል። የኛ ነገር ያለው በእግዚአብሔር እጅ ላይ ነው። ስለዚህ አማኞች እንድንሆን
ዛሬ ላበረታታችሁ ነው በፊታችሁ የቆምኩት። እምነት ተስፋ ስለምናደርገው ያ ተስፋ ያደረግነው ነገር ዛሬ ከእግዚአብሔር የሰማ ነው። እግዚአብሔር ያለን ለግል ይሆናል። በቤታችን የእግዚአብሔር ቃል ስናጠና ይሆናል። እግዚአብሔር ያ የነገረን እኛና እግዚአብሔር የምናውቀው እርሱ ተስፋ ያደረግነው ነገር ያ እርግጠኛ የሚሆነው ዛሬ በእምነት የያዝነው እንደሆነ ነው። በእምነት የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር ታምኗል ይላል። የለም ግን አለ። ከማን የተነሳ? ከእግዚአብሔር የተነሳ። ክብር ለጌታ ይሁን። ስለዚህ ጸንተን እንቁም። የተናገረን ነገር እሱ ይፈጸማል። ክብር ለጌታ ይሁን። የመጨረሻ አንድ ቃል ልናገርና ከዛ በኋላ ወደ ጸሎት ብንሄድ ደስ ይለኛል። በማቴዎስ ወንጌል ምዕራፍ 8:23 ላይ ወደ ታንኳይቱ ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍቃት ድረስ ባህሩን በታላቅ መናወጥ ያናውጠው ጀመር ይላል። አሁን ያለንበትን ዘመን ያሳያል። የኔና የእናንተን ሕይወት ያሳያል። ነውጥ ነበረ። የሚያስጨንቅ ነገር ነበረ። ማዕበሉን እስኪከድናት ድረስ እየናጣቸው የነበረውን ጉዳይ የናዝሬቱ ኢየሱስ ክርስቶስ ከነሱ ጋር ሆኖ አብሯቸው ተኝቶ ነበረ። ስንጠፋ አይገድህም ወይ አሉት። ጮሁ። ኃይል እስኪያጡ ድረስ በጣም መርከቢቱን አደበላለቋት። ብድግ አለ የናዝሬቱ ኢየሱስ። ካለባቸው መከራ ከጭንቀቶቻቸው ሁሉ ሊያሳርፋቸው በተነሳ ጊዜ ዞር አለና ወጀቡንና አውሎ ንፋሱን ገሰጸው። ዝምና ጭጭ ካደረገው በኋላ ወደ እነሱ ዞረና እንዲህ አላቸው፣ እምነታችሁ ወዴት አለ አላቸው። አሁን እምነት ነው የሚያስፈልገው፣ መናወጥ አይደለም። በምታዩት ነገር መፍራት፣ መጨነቅ አይደለም፣ ሁከት አይደለም። ከሁከቱ ባሻገር ከጭንቀቱ ባሻገር ጌታ አጠገባቸው ነበረ። ወዳጆቼ ዛሬ ያናወጣችሁ ነገር ምን እንደሆነ አላውቅም። ስለ ቤተ ክርስቲያን ሊሆን ይችላል፣ ስለ ግል ሕይወትህ ሊሆን ይችላል። ባናወጠህ ነገር ላይ እግዚአብሔር ይመጣል። ከኛ የሚጠበቀው የማዕበሉን ጌታ ኢየሱስ የናዝሬቱን መቀስቀስ ነው። ክብር ለጌታ። ቀሰቀሱት ይላል። በተነሳ ጊዜ በገሰጸው ጊዜ ታላቅም ጸጥታ ሆነ ይላል። ይህን ቃል ወደዋል። ዝም አለ። ሁከት ነበረ። እንቅልፍ የለም፣ ሰላም የለም፣ ደስታ የለም። ሐዘን ነው፣ ጩኸት ነው፣ ለቅሶ ነው። እግዚአብሔር ልጅ ኢየሱስ ሲመጣ ማዕበሉን ዝም በል፣ ጸጥ በላለ። ክብር ለጌታ። ይሄ ማዕበልና ወጀብ የሚታዘዙለት እሱ ማን ነው? የእኛ ጌታ ማዕበሉንም ወጀቡንም ዝምና ጭጭ ማድረግ የሚችል አምላክ ነው። ዛሬ ብዙ ወጀብ አለ፣ ብዙ አውሎ ነፋስ አለ። ከምንሰማውም ነገር የተነሳ እኛም ተጨንቀናል፣ ግራ ገብቶናል። ግን አንድ ነገር ልንገራችሁ፣ ዛሬ እግዚአብሔር በኔና በእናንተ ሕይወት ውስጥ ካልፈቀደ ጊዜ ድረስ ከጸጉራችን ከቶ አንዱ እንኳን ያለ እግዚአብሔር ፍቃድ አይነካም። እኛ አማኞች ነን። ክብር ለጌታ። ክርስቲያኖች ነን። በጌታ የምንታመን ሰዎች ነን። እግዚአብሔር እስካላለ ጊዜ ድረስ ወዳጆች ሆይ በእኛ ሕይወት ውስጥ የሚሆን አንዳች ነገር የለም። ዝም በላ፣ ጸጥ ልጆቼን አታውቃለሁ። ጸጥ አለ ይላል እግዚአብሔር። ዝም አለ ይላል። ዛሬ ለዚህ ምድር ሰላም ይሁን፣ ለምድራችን ሰላም ይሁን፣ ለቤታችን ለጓዳችን ሰላም ይሁን፣ ለልጆቻችን በጌታ በኢየሱስ ስም ሰላም ይሁን። አሜን በሉ። ሰላም ይሁን ነው ያለ። ሰላም የሆነው ኢየሱስ የሰላም ምንጭ በሕይወታችን ሰላምን ይዞ ይመጣል። ዝም እና ጭጭ አሰኘ። እምነታችሁን አንሱ አለ። ከእምነት ጋር ክርስትና ወዳጆች ሆይ የእምነት ጉዞ ነው። ክብር ለጌታ። ከጌታ ጋር ወደፊት ነው። ሃሌሉያ። ኑሩ ከጌታ ከኢየሱስ ጋር ብሏል። በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ሃሌሉያ። በነውጥ ውስጥ ሰላም ይሆናል፣ በረብሻ ውስጥ ሰላም ይሆናል፣ በሐዘን ውስጥ ደስታ ይሆናል። ማን ሲሆን? ጌታ ሲሆን። የእምነት ሰዎች ሁኑ ወዳጆች። በምታዩት ነገር አትናወጡ። ሰላም ይሁንላችሁ። አሜን በሉ። የእግዚአብሔር ሕዝብ ሰላም ይሁንላችሁ። እግዚአብሔር የተመሰገነ ይሁን። በማቴዎስ ወንጌል የመጨረሻ ላደርገው ምዕራፍ 14 ላይ ቁጥር 31 ላይ ኢየሱስ ክርስቶስ እየጸለየ እያለ ከደቀ መዛሙርቱ ለጥቂት ጊዜ ተሰውሮ ነበረ። እሱ እየጸለየ እያለ ድንገት ወዳጆቼ ሆይ በማዕበሉ እርሱ ወዳለበት ስፍራ ወደፊት እየሄዱ እያለ ከደቀ መዛሙርቱ ፊት ለፊት በጣም አደገኛ ንፋስ ተነሳ ይላል።
መጽሐፉ ሲናገር ከሌሊቱ 4ኛ ክፍል ይላል። አዲሱ መጽሐፍ ሲናገር ከሌሊቱ 9 ሰዓት ይላል። 9 ሰዓት ማለት የውድቅ ሰዓት ነው። እንቅልፍ የሚጣፍጥበት ሰዓት ነው። ሁሉ ወዳጅ በዛ ሰዓት ብትፈልጉት አታገኙትም። የኛ ጌታ ግን አይተኛም። ክብር ለጌታ ይሁን። መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም፣ ደግሞስ አያንቀላፋም ይላል። በየትኛውም ሰዓት ብትፈልጉት ጌታ በዙፋኑ አለ። ሃሌሉያ ሃሎ ይላቸዋል። ኢየሱስ ጌታ። ሰላም ላንተ ይሁን ይላል። ሰላም ላንቺ ይሁን። ምንድነው ብሎ መመለስ የሚችል ጌታ ነው። ስለዚህ በዛ ሰዓት ላይ እየተጨነቁ መርከቢቱ እየተናወጠች እያለ ግን በሚያናውጣቸው ነገር ላይ ጌታ እየተራመደ ይመጣ ነበር። ማርጃኪያናማን እየተራመደ የናዝሬቱ ኢየሱስ ክርስቶስ በውሃው ላይ እየተራመደ ሲመጣ የባሱኑ ፈሩ ይላል። ለምን? ምታት መሰላቸው፣ ተጨነቁ። ስለዚህ ጌታ ድምፅ ወጣ ከአንደበቱ፣ አትፍሩ አላቸው። የማዕበሉ ጌታ እኔ ነኝ፣ አትፍሩ። ጴጥሮስ ችኩል ነውና ወዲያው ፈጠነና ጌታ ሆይ አንተ ከሆንክ እዘዘኝ ና። እየተራመደ ሄደ። እየተራመደ ሲሄድ በአእምሮ ሲሆን ወጀብ አለ፣ አውሎ ንፋስ አለ፣ የሚያተረማምስ ነገር አለ። ልቡና ጆሮ ያለው ነገር ማዕበሉ ወሰደው። ልክ እኛ እንደሚወስደን እንደሚያስጨንቀን ሚዲያ ያስጨንቃል፣ ስልኩ ያስጨንቃል፣ ምናየው ያስጨንቃል። ማያስጨንቅ ነገር ምን አለ ወዳጆቼ? እና የሰማው ነገር እየዋጠው ሲሄድ ጌታ ኢየሱስ ክርስቶስ እጁን ዘረጋና እምነቴ የታለ ና ተነሳ። እግዚአብሔር ሆይ እየጠፋው ነው፣ እየሰመጥኩ ነው። ስላትሰምጥም የተናገርኩ ቃል እሱ ይይዛል። የተናገረን ነገር ይደግፈናል። እግዚአብሔር ያለን ነገር ካለንበት ማዕበል ውስጥ መዞ ያወጣናል። ስለዚህ አንድ ነገር ልንገራችሁ ዛሬ በነቢያት መንፈስ ልበላችሁ። ካላችሁበት ማዕበል ውስጥ፣ ካላችሁበት ነውጥ ውስጥ፣ ካላችሁበት ረብሻ ውስጥ የእግዚአብሔር እጅ መዞ ያወጣችኋል። ክብር ለጌታ። ያወጣናል፣ እኔንም ጨምሩ። ከፈራንበት፣ ከደነገጥንበት፣ ግራ ካጋባን ነገር የሚያወጣ የእግዚአብሔር እጅ ዛሬ ለኛ ተዘርግቷል። ክብር ለጌታ። ጴጥሮስ አለውና ያዘኝ አለው። ያዘው። ይሄን ጌታ እምነቴ የት አለ? አንተ እምነት የጎደለ አለው። ብድግ በላል። እግዚአብሔር ይተባረክ። ያ ጊዜ ይሄ ሰው በዛ በሚያስጨንቀው ነገር መራመድ ጀመረ። ምንድነው እየሰማህ ያለው? ምንድነው እያሰመጠህ ያለ? ምንድነው እየተቆጣጠረ ያለ? እያሰመጠ ያለ ነገር ካለ ዛሬ የሚያወጣን ጌታ በዙፋኑ ላይ አለ። ክብር ለጌታ ይሁን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን። ክብር ለጌታ ይሁን። የምናየው ነገር ከዛ ውጪ ነው እምነት። ስለዚህ በእምነት እንጠራለን ጌታ። የእግዚአብሔር ሰው እንደዘመረ በእምነት እጠራለሁ ጌታዬን አያለሁ። ክብር ለጌታ። እግዚአብሔርን ስም የሚጠራ ሁሉ ይድናል ነው የተባለው። ስለዚህ ይሄን ጌታ እንጠራዋለን። ካለበት መከራ፣ ካለንበት ችግር፣ ካለንበት ፍርሃት የሚያወጣን እርሱ ስለሆነ ይህን የእግዚአብሔርን ቃል ብናገራችሁ ደስ ባለኝ። ስለ አቤል፣ ስለ ሄኖክ፣ ስለ ኖህ በጣም የሚገርሙ ጻድቃን የሚባሉ አባቶች ናቸው። እግዚአብሔርን በእምነት የጠበቁ ሰዎች፣ እግዚአብሔርን በጽናት የጠበቁ ሰዎች፣ እግዚአብሔርን በእውነት በማየት የጠበቁ ሰዎች። ሁሉም ግን አላፈሩ። ስለ ሁሉ መናገር ይቻላል። ዛሬ ግን ልነግራችሁ የምፈልገው ነገር አንድ ነገር ነው። የሰማችሁት እግዚአብሔር፣ የተናገራችሁ እግዚአብሔር እርሱን እመኑት። ሁኔታውን ሳይሆን ከሁኔታው ባሻገር እግዚአብሔር ያለህን ነገር ያዘው። እሱ መልህቅ ይሆናል። እሱ ኃይል ይሆናል። እሱ ብርታት ይሆናል። አረ ክብር ለጌታ ይሁን። ስለዚህ የተናገረንን እናምናለን። ይሆናል ብሏል፣ ይሆናል። ይሁን ያለው ምን ሆነ ይላል? ሆነ ይላል። አረ ክብር ለጌታ። ምን ያለው? ይሁን ያለው። በህይወት ላይ ይሁን ያለው፣ በኑሮ ላይ ይሁን ያለው፣ በአገልግሎት ላይ ይሁን ያለው ማን ያለው? እግዚአብሔር ያለው። ሁኔታዎች አይደለም፣ ጊዜው አይደለም፣ የምንኖርበትም ዓለም አይደለም። እግዚአብሔር ያለው ይሁን ያለው ይሆናል። እግዚአብሔር የተባረከ ይሁን። እሱ የተናገረውን የሚያቆም የሚከለክል አንዳች የለም። ክብር ለጌታ ይሁን። ከዚህ በላይ ከጊዜውም አንጻር ጊዜያችሁን ለመውሰድ አልፈልግም። ሌላ ጊዜ ግን አንድ ጊዜ እግዚአብሔር አምላክ ቢፈቅድ
ይህንን ቃል አካፍላችኋለሁ። አሁን እንጸልያለን። ጌታ ቃሉን ይባርክልን፣ በልቦናችን ላይ ያሳድርልን።